ጥቁር ዓርብ ብላክ ፍራይዴ በአገር አሜሪካ ህዳር ወር ሲደርስ ሰው የፍላጎቱን አግኝቶ እንዲለው ደስ የቤት ቁሳቁሱን አስቤዛ አልባሳቱን መግዛት እንዲያስችለው ተጠቅሞ ቅናሹን ብላክ ፍራይዴ ተብሎ ተሰየመ። በቅናሽ ሊገዛ ሸማቹም ታደመ። ቅናሹን ተጠቅሞ ግብይት ሲጧጣ ገዢውም በብዛት ወደ ሱቆች ሲጎርፍ ገዢው በቅናሹ ወጪውን ሲቀንስ ሻጩም ብዙ ሽጦ ከትርፉ ሲደርስ ለገዥም ለሻጭም ጥቅም አለው አሉ። በጥቁር ዓርብ ላይ ተገኝተው ሲውሉ ለሻጩም ለገዥም ጥቅም አለው አሉ። በጥቁር ዓርብ ላይ ተገኝተው ሲውሉ እውነት ከሆነማ ገዥንም ሻጭንም አስደስተው የሚውል ለህዝቡ ከራራ ያ ጥቁር ቀናቸው በግብይት መሃል ምን ነው ለኛም ቢኖር ነጭ ዓርብ የሚባል ህዝቦቿን በሰላም በደስታ የሚያውል ደም ማፍሰስ ጦርነት ከምሯ አጥፍቶ ለኢትዮጵያ ልጆች ፍቅር አንድነትን ለልባቸው ሰጥቶ የሰላምን አየር የሚተነፍሱበት አባትና ልጆች አብረው የሚውሉበት ሆኖ በተሰጠ ከህዝቧ የሚያጠፋ ገንዘብ አምላኪነት ሆኖ በተሰጠ ከህዝቧ የሚያጠፋ ገንዘብ አምላኪነት ከህዝቧ የሚያጠፋ ገንዘብ አምላኪነት እነሱን ለመምሰል ጦሩ ተጫነብን። በእነሱ መሳሪያ እኛው ተጨፋጨፍ። አንድ ቤተሰቦች እርስ በርስ ተፋጀን። እነሱን ለመሆን ክፉ ሐሳባቸው በእኛ ከተጋባ እንደ ሰደድ እሳት ፈጥኖ ከተራባ የነሱ ተገዢ ተከታይ አይደለም። የነሱን ጥቁር ቀን ሐሳብ ለኛም ስጡን። ከጦርነት ጭንቀት አርፈን ምንውልበት ነጭ ዓርብ አምጡልን። በጥቁር ቀናቸው በዋጋ ቅናሹ ሻጭንና ገዥን እንደሚያስደስቱ ጦረኛው እንዲያርፍ የህይወት ገበያን እናንተም ክፈቱ። በጦር የሚሞት አይኖር፣ ሁሉም በያለበት ህይወቱን ይሸምት። የኢትዮጵያ ልጆች ይውጡ ከጦርነት፣ የኢትዮጵያ ልጆች ይውጡ ከጦርነት። በጦር የሚሞት አይኖር፣ ሁሉም በያለበት ህይወቱን ይሸምት። የኢትዮጵያ ልጆች ይውጡ ከጦርነት። ከጥቁር ዓርባቸው ትምህርትን ወስዳችሁ ከዋጋ ቅናሹ በደንብ ተረድታችሁ የኢትዮጵያን ልጅ ደም ከማፍሰስ ታቀቡ። ልባችሁ ራርቶ ነጭ ዓርብን ገንቡ። ልባችሁ ራርቶ ነጭ ዓርብን ገንቡ። በጥላቻ በግፍ ርኩሰትን ለብሶ ወገኑን ለማጥፋት ጥላቻን አንግሶ የተነሳው ህዝቧ ከጥቁር ዓርብ ይማር። ነጭ ዓርብ በልቡ ለሰላሙ ያኖር። ቁሳቁስን ትቶ ህይወቱን ይሸምት። ከመሆን ይቆጠብ ለወገኖቹ ሞት።
ከመሆን ይቆጠብ ለወገኖቹ ሞት ከመሆን ይቆጠብ ለወገኖቹ ሞት